ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 6 የመጀመሪያ ቪዲዮአችን ነው። በዚህ ቪዲዮአችን እንግዲህ የምንመለከተው በዋናነት ሪጉላር ፖሊገንስ የሚለውን ይሆናል። ኦኬ ሪጉላር ፖሊገንስ። ኦኬ እዚህ ጋር እንግዲህ ሁለት ሀሳቦች አሉ። ያው እንደምታዩት እዚህ ጋር ሪጉላር የሚል ቃል አለ፣ ፖሊገንስ የሚል ቃል አለ። የመጀመሪያው እንግዲህ ፖሊገን ምንድን ነው የሚለውን እናያለን። ፖሊገን እንግዲህ ፖሊ ማለት እንድ ጎን ከሚል ሁለት ቃሎች የተፈጠረ ቃል ነው ይሄኛው። ፖሊ ማለት ሜኒ ማለት ነው። ፖሊ ማለት ብዙ እንደማለት ነው። ኦኬ ጎን ማለት ደግሞ ያው አጋጣሚ ሆኖ ከአማርኛው ጋር ይሄዳል። ጎን ሳይድ ማለት ነው። ጎን ፖሊጎን ስንል ምን ማለታችን ነው? ባለ ብዙ ጎን የሆነ ምስል እንደማለት ነው። ባለ ብዙ ጎን የሆነ ምስል። ብዙ የሚባለውስ መቼ ነው? አንድ ነገር አሁን ብዙ ምንለው መቼ ነው? አንድ ሲሆን ነው? ሁለት ሲሆን ነው? ሶስት ሲሆን ነው? ብዙ የሚለው የምንጠቀመው ከስንት ጀምሮ ላለው ነው ካልን ይሄ ብዙ የሚለው የሚጀምረው 3 እና ከዛ በላይ ማለት ነው። ግሬተር ዛን ኦር ኢኳል ቱ 3 ሳይዶች ያሉት 3 እና ከዛ በላይ ሳይዶች ያሉት ከሆነ ነው ያ ነገር ፖሊገን የምንለው ማለት ነው። 3 እና ከዛ በላይ ጎኖች ያሉት ምስል፣ ጂኦሜትሪካዊ ምስል ፖሊገን ተብሎ ይጠራል። ይሄ ብቻ እንግዲህ በቂ አይደለም፣ ግን ዋናነት ፖሊገን የሚለው ቃል ዋና ትርጉሙ ይሄ ነው። ሪጉላር የሚለውስ ምንድነው ከተባለ ሪጉላር ከተባለ ደግሞ ፖሊገኑ ሁሉም ውስጣዊ አንግሎችና ሁሉም ውስጣዊ አንግሎች እኩል ናቸው። ሁሉም ሳይዶቹ እኩል የሆኑ ከሆነ ፖሊገኑ ሪጉላር ፖሊገን ይባላል። ሪጉላር ፖሊገን a polygon with all its angles are equal and all its sides are what equal። ሁሉም አንግሎቹ እኩል ከሆኑና ሁሉም ሳይዶቹ እኩል ከሆኑ አንድ ፖሊገን ምን ተብሎ ይጠራል? ሪጉላር ፖሊገን ተብሎ ይጠራል ማለት ነው። መጀመሪያ ፖሊገን የሚለውን እንግዲህ የቃሉን ትርጉም በግርድፉ ይሄን ያክል ካየን አጠቃላይ ፖሊገንስ አንድ ፊገር ፖሊገን ነው የሚባለው ምን ሲሆን ነው የሚለውን ነገር እናያለን ማለት ነው። ፖሊገን 3 ነገሮችን ማሟላት አለበት። አንደኛ ምን መሆን አለበት? ሲምፕል መሆን አለበት። ኦኬ ሲምፕል መሆን አለበት። ሁለተኛው ክሎዝድ መሆን አለበት። ኦኬ ሲምፕል ኤንድ ክሎዝድ። a polygon is a simple closed plane figure ነው። ፕሌን ፊገር ናቸው። ሲምፕል ኤንድ ክሎዝድ የሆኑ ምንድን ናቸው? ፕሌን ፊገሮች ናቸው። ፕሌን ፊገር ማለት ደግሞ ምን አይነት ፊገር ማለት ነው? ይሄ እንግዲህ ጂኦሜትሪካል ፊገሮችን በዋናነት በሁለት ከፍለን እናያቸዋለን። ፕሌን ፊገር እና ሶሊድ ፊገር ወይም ደግሞ እነኚህ ፕሌን የሚባሉት ጠለላዊ ምስሎች እንላቸዋለን። በአማርኛ ጠለላዊ ምስሎች የምንላቸው ናቸው። ወይም በሌላ አነጋገር እነኚህ እንግዲህ 2D የሚባሉት ናቸው። ባለ 2 ዳይሜንሽን ያላቸው ፕሌኑ ጠፍጣፋ የሆኑ ማለት ነው። ምንድነው ዳይሜንሽናቸው? እንግዲህ 2 ዳይሜንሽን ያላቸው ሆሪዞንታል እና ቨርቲካል ዳይሜንሽን ብቻ ያላቸው ዴፕዝ ወይም ደግሞ ጥልቀት የሌላቸው ፊገሮች እንግዲህ ፕሌን ፊገሮች ይባላሉ ማለት ነው። ምንድነው የሲምፕል የሚለውስ ክሎዝድ ምንድነው ከተባለ ይሄን በምስል እናያለን። እዚህ ጋር ለምሳሌ ይሄን ፊገር ተመልከቱ። ስንት ሳይድ አለው? አሁን ይሄው እነኚህ 3 ፊገሮች አሉ። አሁን ከነኚህ ውስጥ ፖሊገን የሆነው የት ነው ብትባሉ እንዴት ነው የምትለዩት? በቀላሉ የምትለዩበት መንገድ እነኚህ ዴፊኒሽኖች ላይ እንግዲህ ያሉትን ዋና ዋና ቃሎች በደንብ በመረዳት ነው ማለት ነው። የመጀመሪያው ፊገር ለምሳሌ ምን አይደለም? ናት ፖሊገን። ለምን ከተባላችሁ ቢኮዝ it is not closed አይደለም። እዚህ ጋር ክፍት ነው፣ ዝግ አይደለም። ፖሊገን ለመሆን ፊገሩ ወይም ምስሉ ምን መሆን አለበት? ክሎዝድ ወይም ዝግ መሆን አለበት። ይሄኛው ዝግ ስላልሆነ ፖሊገን አይደለም ማለት ነው። ጉድ። ወደ ሁለተኛው ስንመጣ እንደምታዩት እንግዲህ ሲምፕል ነው፣ ከእንደገና ደግሞ ክሎዝድ ነው። ይሄኛው ፖሊገን ነው። ይሄኛው ፖሊገን ነው። ይሄኛው ምስል ብትመለከቱ ለምሳሌ እዚህ ጋር ክሎዝድ ነው እንደምታዩት እንግዲህ ሁሉም ዝግ ነው። ነገር ግን ምን አይደለም? ሲምፕል አይደለም። ኖት ፖሊገን
ኖት ፖሊገን። ምክንያታችን ምንድነው? ፖሊገን አይደለም ያልንበት ዋናው ምክንያታችን ምንድነው? ሲምፕል አይደለም። ትዝናት ሲምፕል። ፖሊገን ለመሆን ሲምፕል መሆን አለበት። ልክ እንደዚህ እዚህ ጋር ትንሽ መጠላለፍ ነገር አለው ማለት ነው። እዚህ ጋር ክሮስ ተደራርገዋል። ይሄ ኮምፕሌክስ ነው ማለት ነው። ናት ሲምፕል። ስለዚህ ምን አይደለም? ፖሊገን አይደለም። አንድ ምስል ፖሊገን ለመባል ምን መሆን አለበት? አንደኛ ሲምፕል መሆን አለበት። አንዴ ብቻ ነው እንደዚህ ማለፍ ያለበት። አንደኛውን ሳይድ ክሮስ አድርጎ ማለፍ አይችልም። እንደዚህ አይነት ፊገሮች መሆን አለባቸው ማለት ነው። አሁን ይሄኛው ምንድነው? አሁን ፖሊገን ነው። ለምን? ኢትዝ ሲምፕል ነው። ከእንደገና ደግሞ ምንድነው? ክሎዝድ ነው። ስለዚህ ፖሊገን ነው። ይሄኛው ሲምፕል ነው፣ ነገር ግን ምን አይደለም? ክሎዝድ አይደለም። ስለዚህ ኖት ፖሊገን፣ አንዱን አላሟላም ማለት ነው። ይሄኛው ደግሞ ክሎዝድ ነው፣ ነገር ግን ምን አይደለም? ሲምፕል አይደለም። ስለዚህ ይሄኛውም ኖት ፖሊገን እንላለን። ስለዚህ ፖሊጎኖችን በዚህ መልኩ እንረዳለን መጀመሪያ ማለት ነው። ከዚህ በኋላ ፖሊገን የሚለው ሀሳብ ግልጽ ነው ማለት ነው። ሌላው እንግዲህ ፖሊጎኖችን በምንወስድበት ሰዓት ለምሳሌ ይሄኛውን ፖሊገን ልውሰድላችሁ። እዚህ ጋር ይሄ ፖሊገን አለ። ምን አለው? ውስጥ አንግሎች አሉ። እዚህ ጋር አንግሎች አሉ። እነኚህ ምን ይባላሉ? ኢንቴሪየር አንግልስ እንላቸዋለን። በውስጥ በኩል ያሉ አንግሎች ስለሆኑ ምን ይባላሉ? እነኚህ ኢንቴሪየር አንግልስ እንላቸዋለን። ውስጣዊ ኢንቴሪየር አንግልስ ወይም ደግሞ ውስጣዊ አንግሎች እንላቸዋለን። ውስጣዊ አንግሎች። ይሄን መረዳት ያስፈልጋል። እነኚህ ደግሞ ሳይዶች ይባላሉ። እነኚህ ሳይድስ። እነኚህ ደግሞ በሞላ 4 ሳይድ አለው። ለምሳሌ እዚህ ጋር እነኚህ ሳይድ እንላቸዋለን። አንግሎችን ደግሞ ኢንቴሪየር አንግል ወይ ደግሞ ውስጣዊ አንግሎች እንላቸዋለን። እነኚህን በደንብ አድርጋችሁ መረዳት ይኖርባቸዋል። አንግሎች ደግሞ የሚፈጠሩባቸው እነኚህ መታጠፊያ ቦታዎች ደግሞ ምን ብለን እንጠራቸዋለን? ቨርቴክስ ይባላሉ። ቨርቴክስ። ከአንድ በላይ ከሆኑ ቨርቲስስ እንላቸዋለን። አንድ ከሆነች ደግሞ ቨርቴክስ እንላቸዋለን። ቨርቴክስ እንላታለን ማለት ነው። አንዷ ሳይዱም አንድ ከሆነ ሳይድ ይባላል። ብዙ ከሆኑ ሳይድስ እንላቸዋለን። አንዷን ኢንቴሪየር አንግል ስንላት ሌሎችን ደግሞ ኢንቴሪየር አንግልስ እንላቸዋለን። ፕሉራል ፎርም እና ሲንጉላር ፎርም። በዚህ መልኩ እነኚህን መረዳት ይኖርባቸዋል። ሌላው ኔሚንግ ኦፍ አንግልስ ነው። ፖሊገንስ ነው። ኔሚንግ ኦፍ ፖሊገንስ። ፖሊጎኖችን እንግዲህ ስም እናወጣላቸዋለን፣ ስያሜ እንሰጣቸዋለን ማለት ነው። እንዴት አድርገን ነው ስም እናወጣላቸው ለፖሊጎኖቹ? የምናደርገው እንዴት ነው? ፖሊጎኖችን ብለን ስናስብ ዋናው እንግዲህ ለማንኛውም ፖሊገን ስያሜ መሰረት አድርገን የምንጠቀመው ወይም ምክንያት አድርገን የምንጠቀመው ያላቸውን ነምበር ኦፍ ሳይድ ነው። ቤዝድ ኦን ዜር ነምበር ኦፍ ሳይድስ ነው። ዜር ነምበር ኦፍ ሳይድስ ቤዝድ ኦን ዜር ነምበር ኦፍ ሳይድስ ያላቸውን የጎን ብዛት መሰረት አድርገን ነው ፖሊጎኖችን ምን የምናደርጋቸው ስያሜ የምናወጣላቸው ማለት ነው። in general, if a polygon has n sides, it is named as what? n ጎን ብለን እንጠራቸዋለን። n ሳይድ ካላቸው n ጎን ብለን እንጠራቸዋለን። For instance, a polygon with 16 sides is called 16 ጎን ብለን እንጠራቸዋለን። ኔም እናደርጋቸዋለን። ነገር ግን የተወሰኑት ምን አላቸው? ስፔሻል ኔም አላቸው። ስፔሻል ኔም አላቸው። እስከ 10 ያሉትን ለምሳሌ በስፔሻል ኔማቸው መጥራት እንችላለን። እንግዲህ ትንሹ የፖሊገን የጎን ብዛት ትንሹ 3 ነው። የግድ ለምን አሁን 2 ሳይድ ብቻ ብትወስዱ የፈለገ ቢሆን ክሎዝድ ሊሆንላችሁ አይችልም። ደግሞ ቅድም ዲፋይን ስናደርግ ፖሊጎኖች ምን መሆን አለባቸው ብለናል? ሲምፕል እና ክሎዝድ መሆን አለባቸው ብለናል። ስለዚህ 2 ሳይድ ከሆነ ክሎዝድ ሊሆኑ ስለማይችሉ ቢያንስ ክሎዝድ ለመሆን ቢያንስ 3 ሳይድ ያስፈልጋቸዋል። ስለዚህ ትንሹ ነምበር ኦፍ ሳይድ ስንት ነው ማለት ነው? የፖሊገን 3 ነው። ስለዚህ እንግዲህ ስም ስናወጣ ያላቸውን የጎን ብዛት መሰረት አድርገን ነው ብለን ስለተነሳን ትንሹ የፖሊገን የጎን ብዛት 3 ነው። ስለዚህ 3 ሲሆን ፖሊጎኖቹ ስማቸው ምን ይሆናል ካልን እንግዲህ ነምበር ኦፍ ሳይዳችንን ነምበር ኦፍ ሳይድስ
ያላቸውን የጎን ብዛት ማለት ነው መሰረት አድርገን ከ3 ጀምረን እንዴት 3 ሲሆን 4 ሲሆን 5 ሲሆን 6 ሲሆን 7 8 9 10 ሲሆን ምን ብለን ነው ኔም የምናደርጋቸው። እዚህ ጋር ደግሞ ኔም ኦፍ ፖሊጋን ፖሊጋን እዚህ ጋር ደግሞ ነምበር ኦፍ ቨርቲስስ ወይም ደግሞ የቨርቴክሶች ብዛት ነምበር ኦፍ ቨርቲስ እናያለን። ነምበር ኦፍ ቨርቲስ የቨርቴክሱ ብዛት እንግዲህ ከሳይዱ ብዛት ጋር እኩል ነው። ኦኬ ይሄ ምንም የሚያሻማ ነገር አይደለም፣ እኩል ነው። ነምበር ኦፍ ሳይድ ከማን ጋር እኩል ነው? ከነምበር ኦፍ ቨርቲስ ጋር እኩል ነው ማለት ነው። ስለዚህ 5 6 7 8 9 10 አንድ አይነት ነው። ሶስት ስያሜያቸው ነው የሚለያየው። አሁን 3 ሳይድ ካለው ምን ይባላል? ትሪያንግል ይባላል። አንድ ፖሊገን 3 ሳይድ ካለው ምን ይባላል? ትሪያንግል ይባላል። እንግዲህ በትሪያንግል ውስጥ ቅድም ያየናቸው እንግዲህ የተለያዩ አይነት ትሪያንግሎች ይኖራሉ። ይሄ አጠቃላይ ስማቸው ነው። ትሪያንግል የሚለው እንግዲህ የጋራ ስማቸው ነው ማለት ነው። ራይት አንግል ትሪያንግል አለ፣ አይሶስለስ ትሪያንግል አለ፣ ስካለን ትሪያንግል፣ ኢኩያንጉላር ትሪያንግል፣ ኢኩላተራል ትሪያንግል ብለን ያየናቸው በሞላ በትሪያንግል ስር ናቸው። ስለዚህ 3 ሳይድ ካለው ምን ይባላል? ትሪያንግል ይባላል። 4 ሳይድ ካለው ደግሞ ምን ይባላል? ኳድሪላተራል እንለዋለን። ኳድሪላተራል እንግዲህ ወይም ደግሞ ጎነ 4 ማለት ነው። የተለያዩ አይነት እንግዲህ ጎነ 4ቶች አሉ። በብዛት ከሚታወቁት መካከል ለምሳሌ ስኩዌር አለ ወይም ካሬ፣ ሬክታንግል አለ፣ ሮምበስ አለ፣ ፓራሌሎግራም አለ። እነዚህ በሞላ እንግዲህ በማን ስር ያሉ ናቸው? በኳድሪላተራል ስር ያሉ ናቸው። አንድ ፖሊገን ያለው የጎን ብዛት 5 ከሆነ ምን ተብሎ ይጠራል? ፔንታገን ይባላል። 5 ከሆነ ፔንታገን እንለዋለን። 6 ሳይድ ካለው ደግሞ ምን ይባላል? ሄግዛገን እንለዋለን። 7 ካለው ሄፕታገን እንለዋለን። 8 ካለው ኦክታገን እንለዋለን። ኦክታገን እንለዋለን። 9 ካለው ደግሞ ምን ይባላል? ኖናገን 10 ካለው ዴካገን እያለን እንሄዳለን። በአጠቃላይ ለሌሎቹም እንግዲህ እዚህ ጋር ምንድነው የምታደርጉት? ለሌሎቹም አጠቃላይ እዚህ ጋር እንዳየነው እንግዲህ ኤን ጎን ትጠቀማላችሁ። ለምሳሌ 16 ጎን 17 ጎን እያለን እንጠራለን ማለት ነው። እችኛዋን በመጨመር ማለት ነው። እዚህ ጋር ቁጥሩ ተጠቅማችሁ መጥቀስ ትችላላችሁ ማለት ነው። እነዚህ እንግዲህ ስፔሻል ኔም ያላቸው የፖሊገን አይነቶች ናቸው። በዚህ መልኩ እንጠራችኋለን ማለት ነው። ስያሜ እንሰጣችኋለን ማለት ነው። እዚህ ጋር እንግዲህ ኤግዛምፕሉ ምንድን ነው የሚለው? አንድ ኤግዛምፕል አለ፣ እሱን አብረን እናየው። ሃው ሜኒ ሳይድስ ኤንድ ቨርቲስስ ዳዝ ኤ ሄግዛገን ሃቭ ይላል። ሃው ሜኒ ሳይድስ ኤንድ vertices does a hexagon have ይላል ኤግዛምፕሉ። ሄግዛገን ማለት አሁን መጀመሪያ ማወቅ አለባችሁ። ይሄን ሄግዛገን ምንድን ነው? ቅድም ኔሚንጉን አይተናል እዛ ጋር። ሄግዛገን ማለት ምን ማለት ነው? ሄግዛገን ማለት ስንት ሳይድ ያለው ፖሊገን ማለት ነው? 6 ሳይድ ያለው ማለት ነው። 6 ሳይድድ ፖሊገን ነው። 6 ሳይድድ ፖሊገን ነው ሄግዛገን። ስለዚህ ነምበር ኦፍ ሳይድ ስንት ይኖረዋል ማለት ነው? ነምበር ኦፍ ሳይድስ 6 ሳይድ ይኖረዋል። ነምበር ኦፍ ቨርቲስም ልክ እንደዚሁ ቅድም አውርተናል። ይሄንን ነምበር ኦፍ ሳይድ ሁሉ ጊዜ ከማን ጋር እኩል ነው? ነምበር ኦፍ ቨርቲሱ ከነምበር ኦፍ ሳይዱ ጋር እኩል ነው ማለት ነው። 6 ሳይድ እና 6 ቨርቴክሶች ወይም ደግሞ ቨርቲስ ይኖሩታል ማለት ነው። 6 ሳይድ እና 6 ቨርቲስ ይኖሩታል። በዚህ መልኩ በቀላሉ እንግዲህ ለማንኛውም ፖሊገን ነምበር ኦፍ ሳይድ እና ነምበር ኦፍ ቨርቲክስ በቀላሉ ማወቅ ትችላላችሁ። ስያሜዎቹን ደግሞ እዚህ ጋር ያሉትን እንግዲህ አንድ የምታያቸው በቀላሉ በቃል የሚያዙ ናቸው። እነሱም በደንብ አድርጋችሁ መያዝ ይኖርባችኋል።
ሌላው እንግዲህ እዚህ ጋር በጣም ኢምፖርታንት የሆነው ኮንሰፕት እንግዲህ ፖሊጎኖችን ኮንኬቭ እና ኮንቬክስ ፖሊገን ብለን እንከፍላቸዋለን። ኦኬ ታይፕስ ኦፍ ፖሊገንስ ፖሊጎኖችን በሁለት ከፍለን እናያቸዋለን። አንደኛው ኮንኬቭ ይባላል። ኮንኬቭ ፖሊገን እንለዋለን። ሁለተኛው ደግሞ ኮንቬክስ ፖሊገን ብለን በሁለት ከፍለን እናያቸዋለን። ምንድን ናቸው እነኚህ ኮንቬክስ እና ኮንኬቭ የሚባሉት ፖሊገን አይነቶች ምንድን ናቸው? ልዩነታቸውስ ምንድን ነው የሚለውን ደግሞ እንመለከታለን ማለት ነው። ኦኬ ስለዚህ የእነኚህ የሁለቱን ኮንኬቭ ፖሊገን እና ኮንቬክስ ፖሊገን የሚለውን በቀላሉ እንድትረዱት እዚህ ጋር ሁለት ምስሎችን ወይም ደግሞ በሁለት በኩል ካታጎራይዝ አድርገን ምስሎችን እንመልከት። ለምሳሌ እዚህ ጋር እነኚህ ምስሎች አሉ። እነኚህ ሁለት ምስሎች አሉ። በዚህ በኩል ደግሞ እነኚህ ምስሎች አሉ። ለምሳሌ እዚህ ጋር እንደምታዩት እነኚህ ምስሎች አሉ። ያችሁ አሁን ከነኚህ ምስሎች በዋናነት የምታዩት ዲፈረንስ ምንድን ነው? የመጀመሪያው እነኚህ ኮንቬክስ ናቸው። እነኚህ ኮንቬክስ ይባላሉ። እነኚህ ደግሞ ኮንኬቭ ይባላሉ። ኦኬ ዋናው ልዩነቱ ምንድን ነው? ቨርቴክሳቸው ኢንዋርድ ነው። ቨርቴክሳቸው እነኚህ አውትዋርድ ነው። አውትዋርድ ቨርቲስስ ናቸው ያሉት። እነኚህ ደግሞ ሁለቱም አላቸው። ኢንዋርድ እና ኢንዋርድ ወደ ውስጥ የሆነና አውትዋርድ ቨርቲሶች አሏቸው ማለት ነው። ያችሁ ቨርቲክስ ማለት እንግዲህ ምንድነው? ተርኒንግ ፖይንቱ አለች አይደል? መታጠፊያው የዚህ በውጭ በኩል ነው። ሁሉ በውጭ በኩል ነው እንደምታዩት። መታጠፊያዎቹ በውጭ በኩል ናቸው። የእነኚህም ልክ እንደዚሁ በውጭ ነው። የእነኚህ ግን ስታዩ ይሄኛው ለምሳሌ በውጭ ነው፣ ይሄኛው ግን በውስጥ በኩል ነው። ያችሁ በዚህ በኩል ነው ቨርቴክሱ ያለው፣ በውስጥ በኩል ነው። እዚህም ጋር ቨርቴክሱ ያለችው በየት በኩል ነው? በውስጥ በኩል ነው። እችኛዋም በውስጥ በኩል ነው። ሌሎቹ ግን ይሄና ይሄ በውጭ በኩል ነው። ሁለቱም ነው የሚይዘው። ይሄኛው ኢንዋርድም አውትዋርድ ቨርቴክሶችን ይይዛል። ይሄ ግን አውትዋርድ ቨርቴክሶችን ብቻ ነው የሚይዘው። ኮንቬክስ። በዚህ በቀላሉ ምስሉን አይታችሁ ኮንኬቭ እና ኮንቬክስ መሆኑን ትለያላችሁ። ሌላው ኮንቬክስ ፖሊገን ከሆነ ሁሉም ኢንቴሪየር አንግሎች እዚህ ጋር ያሉት ኢንቴሪየር አንግሎች ሜጀር የሚያደርጉት የአንግል መጠናቸው ለዛን 180 ነው። ከ180 ዲግሪ ያነሰ ነው። እያንዳንዳቸው አንግሎች የሚኖራቸው የአንግል መጠን የሁሉም ከ180 ያነሰ መሆን አለበት። ምን ለመሆን? ኮንቬክስ ፖሊገን ለመሆን። ስለዚህ ስንት ነገር ማሟላት አለባቸው ማለት ነው? ሁለት ነገር። አንደኛ ቨርቴክሳቸው በውጭ በኩል መሆን አለበት። እነኚህ ተርኒንግ ፖይንቶቹ ማለት ነው። መታጠፊያዎቹ የሁሉም በውጭ በኩል መሆን አለበት። ቱ ቢ ኮንቬክስ ለመሆን አንድ። ሁለተኛ ውስጣዊ አንግሎቹ በሞላ የሚኖራቸው የአንግል መጠን ከ180 ያነሰ መሆን አለባቸው እያንዳንዳቸው ማለት ነው። ኮንቬክስ ፖሊገን ለመሆን እነኚህ ሁለት ነገሮች ከተሟሉ የውስጣዊ አንግሎቻቸው እያንዳንዳቸው መጠን ከ180 ያነሰ ከሆነ ከእንደገና ቨርቴክሷቸው ደግሞ አውትዋርድ ከሆነ በውጭ በኩል ከሆነ ያ ፊገር ኮንቬክስ ፖሊገን ይባላል። በተቃራኒ ወደ ኮንኬቭ ስንመጣ ቨርቴክሶቻቸው የተወሰኑት ኢንዋርድ በውስጥ በኩል የተወሰኑት በውጭ በኩል ሊሆኑ ይችላሉ። አንድ በውጭ በኩል ካለ በቃ ያ ፊገር ያ ፖሊገን ኮንኬቭ ነው ማለት ነው። ከእንደገና ደግሞ ምንድነው ኢንቴሪየር አንግሎቹን ስታዩ ቢያንስ አንድ አንግል የአንግል መጠኑ ምን መሆን አለበት? ግሬተር ዛን 180 ዲግሪ ሜጀር የሚያደርግ አንድ ውስጣዊ አንግል ሊኖረው ይገባል። አትሊስት ዋን ቢያንስ አንድ አንግል የአንግል መጠኑ ከ180 በላይ ሜጀር የሚያደርግ ውስጣዊ ወይም ደግሞ ኢንቴሪየር አንግል ሊኖረው ይገባል ማለት ነው። ስለዚህ ካሉት ውስጣዊ አንግሎች መካከል አንደኛው ከ180 በላይ ሜጀር የሚያደርግ ከሆነ ከእንደገና አሁንም ቢያንስ አንድ ቨርቴክስ በውስጥ በኩል ኢንዋርድ የሆነ ቨርቴክስ ካለው
ያ ፖሊገን ኮንኬቭ ፖሊገን ይባላል ማለት ነው። ኮንኬቭ ፖሊገን ይባላል። ስለዚህ ኮንኬቭ እና ኮንቬክስ የሚባሉት ፖሊጎኖች ቤዚካሊ በዚህ መልኩ በቀላሉ መለየት ትችላላችሁ። ኢፍ ነን ኦፍ ዘ ሳይድ ኤክስቴንሽንስ ኢንተርሴክት ዘ ፖሊገን ዘን ዘ ፖሊገን ኢዝ ኮንቬክስ otherwise it is concave. If none of the side extensions intersect the polygon then the polygon is convex. ይሄ ኤክስቴንሽን ሲሰሩ ማለት ነው። ኤክስቴንሽን ማለት እንግዲህ ስታስረዝሙት ማለት ነው። ይሄኛውን ሳይዳው እንደዚህ ባስረዝመው እና ኢንተርሴክት የማይደራረጉ ከሆነ ያ ፊገር ኮንቬክስ ነው ማለት ነው። ነገር ግን አሁን የዚህኛውን ሳይድ እንደዚህ ሳስረዝመው አያችሁ ይሄኛው ሄዶ ይቆርጠዋል ማለት ነው። ስለዚህ አንዱን ኤክስቴንሽን ወይም ደግሞ ይሄኛውን ሳይድ ባስረዝመው ይሄኛውም ሄዶ ሌላኛውን ሳይድ ይቆርጠዋል ማለት ነው። ስለዚህ ኤክስቴንሽን በምትሰሩበት ሰዓት ወይም ደግሞ አንዱን ሳይድ በምታራዝሙበት ሰዓት የማይቆራረጡ ከሆነ ያ ፊገር በእርግጠኝነት ኮንቬክስ ነው ማለት ነው። ይሄ ቀላል የሆነ ደግሞ ሌላ የመለያ ዘዴ ነው። ኦኬ። ነገር ግን ኤክስቴንድ ስታደርጉ ሌላኛውን ሳይድ ሄዶ ኢንተርሴክት የሚያደርገው ከሆነ ሄዶ የሚያቋርጠው ከሆነ ልክ እዚህ ጋር እንዳቋረጠው ማለት ነው። ወይም ደግሞ እዚህ ጋር እንዳቋረጠው የሚያቋርጠው ከሆነ ወይም ይሄኛውን ሳይድ ብታሰረዝሙት ይሄኛውን ሳይድ ሄዶ ይቆርጠዋል። እንደዛ የሚያደርግ ከሆነ ደግሞ ያ ፖሊገን ኮንኬቭ ነው ማለት ነው። እዚህ በቀላሉ ኮንቬክስ እና ኮንኬቭ የሚለውን መለየት ትችላላችሁ። በዚህ መልኩ እንግዲህ ኮንኬቭ እና ኮንቬክስ የሚለውን በቀላሉ መለየት ትችላላችሁ። ሌላኛው ሰም ኦፍ ኢንቴሪየር አንግልስ ኦፍ ኮንቬክስ ፖሊገን። ሰም ኦፍ ዋት ኢንቴሪየር አንግልስ ሰም ኦፍ ኢንቴሪየር አንግልስ። እንግዲህ በዚህ ቻፕተር ላይ ወይም በዚህ ዩኒት ላይ ፎከስ የምናደርገው ከነኚህ ከሁለቱ የፖሊገን አይነቶች ከኮንቬክስ እና ከኮንኬቭ እዚህኛው ላይ ነው ማለት ነው። ኮንቬክስ ፖሊገን ላይ ነው ትኩረት አድርገን ምንማማረው ማለት ነው። ሰም ኦፍ ኢንቴሪየር አንግልስ ኦፍ ኮንቬክስ ፖሊገንስ። ኦኬ፣ ስለ ኮንቬክስ ፖሊገኖች ነው የምናወራው ማለት ነው። ኢንቴሪየር አንግላቸውን ሰሙን እንዴት ነው ማወቅ የምችለው? ኦኬ፣ ለምሳሌ ከዚህ በፊት ምን እናውቃለን? የማንኛውም ትሪያንግል እንግዲህ ትሪያንግል እንደምታውቁት እንግዲህ ኮንቬክስ ፖሊገን ነው። ምክንያቱም የውስጥ አንግሎችን በሞላ ከ180 ያነሱ ናቸው። ከእንደገና ቨርቴክሶቹ ደግሞ አውትዋርድ ናቸው። ስለዚህ ይሄን አንግል ቴታ፣ ይሄኛውን ቤታ፣ ይሄኛውን ደግሞ አልፋ ብለው ለማንኛውም ትሪያንግል እንግዲህ ቴታ ፕላስ ቤታ ፕላስ አልፋ ስንት ነው የሚሰጠን ብለናል? 180 ዲግሪ ነው። ኳድሪላተራል ከሆነ ደግሞ 360 ነው የሚሰጠን። እነኚህን ፋክቶች እናውቃለንና አጠቃላይ ለማንኛውም ኤን ሳይድድ ፖሊገን እንዴት አድርገን ነው ሰም የምንፈልገው የሚለውን እንግዲህ ፎርሙላም ዲቨሎፕ የምናደርግበት ነው ማለት ነው። በዚህ የትሪያንግል እችኛዋን መነሻ ሐሳብ ያዙ። እንግዲህ ለማንኛውም ፖሊገን ደግሞ እንዴት አድርገን ነው ዛይ ኳድሪላተራል እንወሰድ፣ ሬክታንግል እስኪ እንወሰድ። ያው ይሄ ሬክታንግል ነው። እዚህ ጋር ያለው አንግል አለ። ስለዚህ ይሄኛውን ኤ፣ ይሄኛውን ቢ፣ ይሄኛውን ሲ፣ ይሄኛውን ዲ ብለው አሁን አራቱም ኢንቴሪየር አንግሎች ሲደመሩ ስንት ይሰጣሉ ማለት ነው? ኤ ፕላስ ቢ ፕላስ ሲ ፕላስ ዲ አራቱንም ሲደምራቸው ስንት ይሰጣሉ? 360 ዲግሪ። ይሄ እንዴት ነው የመጣው? በሌላ አነጋገር ይሄን ሬክታንግል ክፈሉት ለሁለት። ለምሳሌ እንደዚህ አድርጋችሁ መክፈል ትችላላችሁ። አሁን ስትከፍሉት ምንድን ያገኛችሁት? ሁለት ትሪያንግሎች ያገኛችሁ ማለት ነው። የአንድ ትሪያንግል ደግሞ ኢንቴሪየር አንግል ሰም ስንት ነው? 180 ነው። የሌላኛው ትሪያንግል 180 ነው። 180 እና 180 ስንት ይሆናል ማለት ነው? 360 ይሆናል ማለት ነው። ስለዚህ በአንድ ፖሊገን ውስጥ የሚኖረንን የመጀመሪያው ስራችን በአንድ ትሪያንግል ውስጥ የሚኖረውን የትሪያንግል ብዛት ማወቅ ነው ማለት ነው። የአንዷ ትሪያንግል 180 ነው። ስለዚህ በአንድ ፖሊገን ውስጥ ስንት ትሪያንግሎችን ላገኝ ይችላሉ የሚለውን ነምበር ኦፍ ትሪያንግል ማወቅ ነው። ነምበር ኦፍ ትሪያንግል ፎርምድ ኢን
ኢን ፖሊገን በሌሎች ፖሊጎኖች የሚፈጠረውን እንግዲህ ለማወቅ ኢን ኤን ሳይድድ ፖሊገን ኤን ሳይድድ ፖሊገን እንዴት ማወቅ እንችላለን? ነምበር ኦፍ ሳይዱ ኤን የሆነ ፖሊገን በውስጡ ለሚፈጠሩ የሚችሉ የትሪያንግል ብዛቶችን ማወቅ ነው። ምክንያቱም የአንዷን ትሪያንግል አውቀናል 180 ነው። ሰው በዛ መልኩ ማወቅ እንችላለን። ስለዚህ ነምበር ኦፍ ትሪያንግል በምንድን ነው የምናውቀው? ነምበር ኦፍ ትሪያንግል በዚህ ፎርሙላ ታውቃላችሁ። ኤን ማይነስ 2 ታውቃላችሁ ማለት ነው። ከሳይዱ ላይ ስንት መቀነስ ማለት ነው? 2 በመቀነስ በዚህ ፎርሙላ ነምበር ኦፍ ሳይድ በአንድ ፖሊጎን ውስጥ ሊፈጠሩ የሚችሉ የትሪያንግሎችን ብዛት በዚህ ማወቅ ይችላለሁ። ለምሳሌ ፖሊጎኑ 6 ሳይድ ያለው ፖሊጎን ከሆነ በውስጡ ስንት ትሪያንግሎች ሊፈጠሩ ይችላሉ ከተባለ 6 ሲቀነስ 2 4 ትሪያንግሎች ይፈጠራሉ። ኦኬ ፖሊጎኑ ደግሞ 5 ሳይድ ከሆነ 5 ሳይድድ ፖሊጎን ማለት በሌላ ነገር ፔንታገን ማለት ነው። 6 ሳይድ ፖሊጎን ከሆነ ሄክዛገን እንደማለት ነው። ሶ በዛ ደግሞ ስንት ሊፈጠሩ ይችላሉ ካላችሁ 5 ሲቀነስ 2 3 ትሪያንግሎች። ሶ የአንዷ ትሪያንግል ደግሞ ስንት ነው? 180። ስለዚህ 3 ሲባዛ በ180 አድርገን በቀላሉ ኢንቴሪየር አንግል ሰሙን ማወቅ እንችላለን ማለት ነው። ለምሳሌ እዚህ ጋር እንላችኋል ሌትስ ዱ ኢት ቱጌዘር። እዚህ ጋር አንድ ኤግዛምፕል አለ። ምን ይላል? ኢን ሃው ሜኒ triangles can we divide the pentagon ይላል። ያችሁ in how many triangles can we divide the pentagon ፔንታገንን ወደ ስንት ትሪያንግሎች መከፋፈል እችላለሁ ነው። ፔንታገን ማለት ነው ማለት ነው 5 ሳይድ ያለው እንደማለት ነው። ስለዚህ 5 ሳይድ ያለው ፖሊጎን አለ እዚህ ጋር 3 4 5 ይሄን ወደ ስንት ትሪያንግል መከፋፈል እችላለሁ? ወደ ስንት ትሪያንግል ልከፋፍለው እችላለሁ የሚለው ነው። ይሄንን ለማወቅ ምንድነው የምታደርጉት? 5 ሳይድ ካለው ኤናችሁ ስንት ነው? አሁን 5 ነው ማለት ነው። ነምበር ኦፍ ትሪያንግል ደግሞ ቅድም ብያችኋለሁ ፎርሙላ ነምበር ኦፍ ትሪያንግል በአንድ ፖሊጎን ውስጥ ሊፈጠር የሚችለው ነምበር ኦፍ ትሪያንግል ደግሞ ስንት ነው? ፎርሙላችን ኤን ማይነስ 2 ነው ብያችኋለሁ። ኤን ዋጋ ስንት ነው? 5 ነው። 5 ሲቀነስ 2 ስንት ነው ማለት ነው? 3 ትሪያንግሎችን ልፈጠር እችላለሁ ማለት ነው። 3 ትሪያንግሎችን ልፈጠር እችላለሁ። So what is the sum of the measures of the interior angles of a pentagon? የፔንታገን ደግሞ ኢንቴሪየር አንግል ሰም ስንት ነው ተባለ። ኢንቴሪየር አንግል ሰሙን ለመፈለግ ኢንቴሪየር አንግል ሰም ይሄ ቢ ነው። የመጀመሪያውን ኤን አግኝተናል እዚህ ጋር። ኤ ስንት አግኝተናል? 3 ትሪያንግል ይፈጠራል ብለናል። የአንድ ትሪያንግል ደግሞ ኢንቴሪየር አንግል ሰም ምን ይሆናል ማለት ነው? ይሄንን በ180 ማባዛት ነው። 3 ትሪያንግል አለኝ አይደለም? የአንዷ ትሪያንግል ደግሞ ስንት ነው? 180። ስለዚህ 3 ሲባዛ በ180 ያደርገዋለሁ። ስለዚህ ስንት ይመጣል? 16 4 2 አለኝ 3 5 0 540 ዲግሪ ይመጣል ማለት ነው። ኢንቴሪየር አንግል ሰሙ 540 ዲግሪ ይመጣል ማለት ነው። ምክንያቱም የአንዷ ትሪያንግል 180 ከሆነ በአንድ ፔንታገን ውስጥ ደግሞ 3 ትሪያንግሎች ይኖሩኛል። 180 ሲደመር 180 ሲደመር 180 540 ይመጣል ማለት ነው። ስለዚህ ከዚህ ተነስተን እንግዲህ በአጠቃላይ sum of interior angles of n-sided polygon ኤሱን ማለት ነው። ሰሙን እንዴት አድርጌ ያውቃለሁ? ሰም እኩል ይሆናል ኤን ማይነስ 2 ይሄ ምንድነው? ነምበር ኦፍ ትሪያንግላችን ነው ሲባዛ አንድ ትሪያንግል ደግሞ የኢንቴሪየር አንግል ሰም መጠን ስንት ነው ብለናል? 180። በዚህ ፎርሙላ አውቃለሁ ማለት ነው። ከዚህ በኋላ ኢንቴሪየር አንግል ሰም ከተጠየቃችሁ ለማንኛውም ፖሊጎን ኤን ሳይድድ ፖሊጎን እንደምታረጉ የውስጣዊ አንግሎች ድምር ማለት ነው። ይሄ ኢንቴሪየር አንግል ሰም ማለት ምን ማለት ነው?
የውስጣዊ አንግሎች ድምር የውስጣዊ አንግሎች ድምር ለማንኛውም ፖሊገን ማለት ነው። አንግሎች ድምር በዚህ ፎርሙላ ማወቅ ትችላላችሁ። ሰው የሚጠበቅባችሁ ምንድነው? ፖሊጎኑ የምትፈልጉት ፖሊገን ያለው የሳይድ ብዛት ስንት ነው የሚለውን ኤን ማወቅ ነው። ኤን ደግሞ ምንድነች? ነምበር ኦፍ ሳይድ ነች። ፖሊጎኑ ያለው የሳይድ ብዛት ነች ማለት ነው። ስለዚህ ነምበር ኦፍ ሳይዳችን 5 ከሆነ 5ን በኤን ቦታ በመተካት 6 ከሆነ በ6 ቦታ በመተካት 12 ከሆነ በ12 20 ከሆነ በኤን ቦታ በመተካት በዚህ በቀላሉ ኢንቴሪየር አንግል ሰሙን ማወቅ እችላለሁ ማለት ነው። ጉድ እንቀጥል እስኪ በኤግዛምፕል ይሄንን እንየው። የመጀመሪያው ኤግዛምፕል ምንድነው የሚለው? ፋይንድ ዘ ሰም ኦፍ ዘ ሜዠርስ ኦፍ ኢንቴሪየር አንግልስ ኦፍ ሄክሳገን ይላል። ፋይንድ ዘ ሰም ኦፍ ዘ ሜዠርስ ኦፍ ኢንቴሪየር አንግልስ ኦፍ ሄክሳገን። ኦኬ ሄክሳገን የሚለው ቃል ነው እዚህ ጋር አሁን ተሰጥቷችኋል። ነምበር ኦፍ ሳይዱ አሁን በምን ላይ ተሰጣችሁ? ኢንዳይሬክትሊ ነው የተሰጣችሁ። ሄክሳገን ማለት ባለፈው ቅድም ኔሚንግ ስንሰራ ሄክሳገን ማለት ምንድነው ብለናል? 6 ሳይድድ ፖሊገን ነው። ነት ፖሊገን ነው 6 ሳይድድ ፖሊገን። ስለዚህ ባለ 6 ጎን ፖሊገን ነው ሄክሳገን የሚባለው ብለናል። ስለዚህ ኤን ስንት ነው ማለት ነው? 6 ተሰጥቶኛል። የተጠየቁት ምንድነው? ሰም ኦፍ ኢንቴሪየር አንግል የዚህ ጎነ 6 ውስጣዊ አንግሎች ድምር ስንት ነው የተባልኩት። ስለዚህ ውስጣዊ አንግሎችን ደግሞ ለማወቅ ፎርሙላ ምንድነው? ኤስ ኢኩዋል ኤን ማይነስ 2 ሲባዛ 180። ኦኬ 180 ኤን ቦታ ስንት ተካለው ማለት ነው? ሄክሳገን ስለሆነ ነምበር ኦፍ ሳይዱ ስንት ነው? 6 ነው ማለት ነው። 6 ሲቀነስ 2 ሲባዛ በ180 ከዛ 6 ሲቀነስ 2 ስንት ይመጣል? 4 ሲባዛ በ180 ይሄን ስታባዙ ስንት ይመጣል? 720 ይመጣል ማለት ነው። 720 ዲግሪ ይመጣል። እንደዚህ አድርጋችሁ በቀላሉ ማወቅ ትችላላችሁ። ጉድ ሌላኛው ኤግዛምፕል the sum of interior angles of a polygon is 1080 ሰሙ ተሰጥቷል። ደግሞ ሰም ስንት ተሰጠን? 1080 how many sides does the polygon have የተጠየቅነው ማንን ነው? ኤንን ፈልጉ ነው የተባለው። ያችሁ እዚህ ጋር ሰም ላይ እንግዲህ ፎርሙላችን ላይ እንደምታዩት እዚህ ጋር ፎርሙላችን ላይ ስንት ቫሪያብሎች ነው ያሉ? 2 ኤስ እና ኤን። ኤስ ሰሙ ሲሆን የአንግሉ ሰም ሲሆን ወይም ድምር ሲሆን ኤን ደግሞ ነምበር ኦፍ ሳይዱ ነው። አሁን ነምበር ኦፍ ሳይዱ ተሰጥቶን ሰሙን ፈልጉ እንባላለን። ወይም ደግሞ በሌላ አነጋገር ሰሙን ተሰጥቶን ደግሞ ነምበር ኦፍ ሳይዱ ፈልጉ እንባላለን። ለምሳሌ እዚህ ጋር ነምበር ኦፍ ሳይዱ ተሰጥቶኝ 6 ነው። ሄክሳገን ተሰጥቶኝ ሰሙን ፈልጌያለሁ። እዚህኛው ጋር ደግሞ ምንድነው የተሰጠኝ? ነምበር ኦፍ ሳይዱ ተሰጥቶኛል። ማንን ተጠየቅኩኝ ማለት ነው? ነምበር ኦፍ ሳይዱን ተጠየቅኩኝ ማለት ነው። ምን ተሰጥቶኝ? ሰም ኦፍ ኢንቴሪየር አንግል ተሰጥቶኝ። ለሱንም ለመፈለግ እንግዲህ ፎርሙላውን መጠቀም ነው። ሰም ኦፍ ኢንቴሪየር አንግል ፎርሙላችን ምንድነው? ኤስ እኩል ይሆናል ኤን ማይነስ 2 ሲባዛ በ180 ዲግሪ። ከዛ ኤስ ስንት ተሰጥቶኛል? እዚህ ጋር 1080 እኩል ይሆናል ኤን ማይነስ 2 ሲባዛ በ180። ይሄኛውን ማባዛት ስለሆነ ቦት ሳይድ ለ180 አካፍለዋለሁ። ይሄኛውን ለ180 ዲግሪ፣ ይሄኛውንም ለ180 ዲግሪ። ይሄ በዚህ ይጣፋል። ማን ይቀራል? እዚህ ጋር ኤን ማይነስ 2 ብቻ ይቀራል። እዚህ ጋር 0 በ0 ይጣፋል። ማን ይቀራል? 108 ለ18 18ን በ2 9 ይመጣል። 108 እዚህ ጋር በ2 ስንት ይመጣል? 54 ይመጣል። 54 ይመጣል። 54 ደግሞ በ9 ይካፈላል። ኦኬ ይሄ በ9 1 ይመጣል። ይሄ በ9 ስንት ይመጣል? 6 ይመጣል። 54 ለ9 6 ጊዜ ነው የሚሆነው፣ 6 ይመጣል። ከዛ ኤንን ለማግኘት ምንድነው ማድረግ? ኮሌክት ላይክ ተርምስ 6 አለ 2 ወደዚህ ሰማታት እዚህ ጋር ማይነስ ስለነበረች ፕላስ ትሆናለች። እዚህ ጋር ይሄኛው ስንት ይመጣል? ኤን ይመጣል። 6 ሲደመረው 2 8 እኩል ይሆናል ኤን። ስለዚህ የውስጣዊ አንግሉ ድምር 1080 የሚሆነው
ምን አይነት ፖሊገን ነው ማለት ነምበር ኦፍ ሳይዱ ስንት የሆነ ማለት ነው 8 የሆነ ፖሊገን ነው። 8 ከሆነ ደግሞ ፖሊጎኑ ምን ተብሎ ይጠራል? which implies that what the polygon is eight sided polygon is called what 8 ከሆነ ምን ብለናል? ኦክታገን ይባላል። ኦክታጎን ብለን ባለፈው የጠራ ነው ማለት ነው። ቅድም የጠራ ነው ኦክታገን እንለዋለን 8 ከሆነ። 7 ከሆነ ሄፕታገን፣ 9 ከሆነ ኖናገን፣ 10 ከሆነ ዴካገን ያለው ማለት ነው። ሶ እንደዚህ ያደረግን እንግዲህ አንዱ ሲሰጠን ሳይድ ሲሰጠን ሳም ሲሰጠን ነምበር ኦፍ ሳይድ እንፈልጋለን። ነምበር ኦፍ ሳይድ ሲሰጠን ደግሞ ሳም ኦፍ ኢንቴሪየር አንግል እንፈልጋለን ማለት ነው። ሶ እንደዚህ ያደረግን የተለያዩ ጥያቄዎችን መስራት እንችላለን። ለምሳሌ እዚህ ጋር ተጨማሪ ኤግዛምፕሎችን ልስራላችሁ። ኤክሰርሳይዝ 6.4 አንዳንድ ጥያቄ እንስራ ሁሉም ላይ። ሶ የመጀመሪያው ኩዌስችን ነምበር 1 ላይ ምንድነው የሚለው? ፋይንድ ዘ ሰም ኦፍ ዘ ሜዠርስ ኦፍ ኢንቴሪየር አንግልስ ኦፍ ኖናገን ይላል። ኦኬ ፋይንድ ሰም ነው የተጠየቃችሁት። ሰም ኦፍ ኖናገን ኖናገን ማለት ነው ማለት ነው። ኖናገን ማለት ቅድም እንዳየነው 9 ሳይድድ ፖሊገን ማለት ነው። 9 ሳይድድ ፖሊገን ኦኬ 9 ሳይድድ ፖሊገን ነው። ስንት ሳይድ ያለው ማለት ነው? 9 ሳይድ ያለው። ስለዚህ ኤናችን ተሰጥቶናል ማለት ነው። ኤን 9 ነው ማለት ነው። እንደተጠየቅ ነው ሰም። ሶ ሰም ደግሞ ፎርሙላችን ምንድነው? ሰም እኩል ይሆናል ኤን ማይነስ 2 ሲባዛ በ180 እንደዛል ሄሪቴዝ ሶ በኤን ቦታ ማን ተካለው ማለት ነው 9 ሲቀነስ 2 ሲባዛ በ180 9 ሲቀነስ 2 ስንት ነው? 7 ሲባዛ በ180 ዲግሪ። ስለዚህ 7 ሲባዛ በ8 56 6 እንጽፌ 5 አለኝ። 7 ሲባዛ በ1 7 ሲደመር 5 12 አንድ 0 አለች። ስለዚህ ስንት ይመጣል ማለት ነው? 1260 ዲግሪ ይመጣል ማለት ነው። ሶ እንደዚህ አድርገን በቀላሉ ማወቅ እንችላለን። ኦኬ ኩዌስችን ነምበር 2 ምንድነው የሚለው? the sum of interior angles of the polygon is ሰም ተሰጥቶኛል። ኤስ ወይም ደግሞ ሰም ተሰጥቶኛል። ስንት ተሰጠኝ? 1440 ዲግሪ። ሶ እንደዚህ የተጠየቅነው how many sides does the polygon have? ነምበር ኦፍ ሳይዱ ነው። how many sides ከተባለ ነምበር ኦፍ ሳይዱ ስንት ነው የተባለው። ሶ ይሄንንም ለመስራት ምንድነው የምናደርገው? የቅድሙን ፎርሙላ ዳይሬክትሊ መጠቀም ነው። ስለዚህ ሳይድ ፎርሙላችን ሳይድ እኩል ይሆናል ሰም እኩል ይሆናል n ማይነስ 2 ታይምስ 180 ዲግሪ። ሶ ሰማችን ስንት ነው? በኤስ ቦታ ምን ተካው? ሰሙን ነው ወይም ድምሩን 1440 እኩል ይሆናል n ማይነስ 2 ሲባዛ በ180። ሶ n ማይነስ 2 ብቻውን እንትን ለማለት ይሄንም ለ180 ይሄኛውንም ለ180 ከፍለዋለሁ። ሶ ይሄ በዚህ ይጣፋል። ማን ይቀራል እዚህ ጋር? n ማይነስ 2 ሶ እቺኛው 0 በዚህኛው 0 አጣፋታለሁ። ከዛ 144 ለ18 ይሆናል። ይሄ በ2 9 ይሄኛው በ2 144 72 ይመጣል። 72 ደግሞ በ9 ስንት ነው? 8 ይመጣል። እዛ ኮሌክት ላይክተር እናደርጋለን። 8 2 ወደዚህ ሲመጣ ፕላስ ትሆናለች ይሆናል n ይመጣል። 10 እኩል ይሆናል n። ስለዚህ ነምበር ኦፍ ሳይዱ ስንት ነው ማለት ነው? 10። therefore the polygon is what? the polygon is 10 ከሆነ ምን ይባላል? ዴካገን። ፖሊጎኑ ዴካገን ይባላል ማለት ነው። ሶ እንደዚህ አድርገን መፈለግ እንችላለን በቀላሉ። ቀላል ነው። ስለዚህ ምንድነው ይሄ ከናንተ የሚጠበቀው ልምምድ ያስፈልጋል። ሶ እዚህ ጋር ቪዲዮዎችን እያያችሁ ጥያቄዎችን እየሰራናቸውን እያያችሁ መለማመድ ይኖርባችኋል። ሌላው እንግዲህ እስካሁን ያየነው ምንድነው? ሰም ኦፍ ልብ አድርጉ
ይሄ ፎርሙላ የምን ፎርሙላ ነው? ኤስ ሰም ብያቸዋለሁ። ኤን ማይነሱ ታይምስ 180 ይሄ ምንድነው? ሰም ኦፍ ኢንቴሪየር አንግልስ እንዳትረሱ። ይሄ ሰም ኦፍ ኢንቴሪየር አንግልስ የውስጣዊ አንግሎች ድምር ነው እስካሁን ያየ ነው። ሰም ኦፍ ኢንቴሪየር አንግልስ። አሁን ደግሞ ምንድነው? ሰም ኦፍ ኤክስቴሪየር አንግልስ ልናይ ነው ማለት ነው። ሰም ኦፍ ኤክስቴሪየር አንግልስ ሰም ኦፍ ኤክስቴሪየር አንግል የምንላቸው ምንድነው? እነኚህ ውጫዊ አንግሎች የውጫዊ አንግሎች ድምር። እስካሁን ያየነው የውስጣዊ አንግሎችን ነበር። አሁን ደግሞ የምናየው የውጫዊ አንግሎች። የእነሱ እንዴት አድርገን መፈለግ እንችላለን? አን ኤክስቴሪየር አንግል ኦፍ ኮንቬክስ ፖሊገን ኢዝ አን አንግል አውትሳይድ ዘ ፖሊገን ፎርምድ ባይ ዋን ኦፍ ኢትስ ሳይድስ ኤንድ ዘ ኤክስቴንሽን ኦፍ አን አጀሰንት። ለምሳሌ አንድ ፖሊገን ይሄው እንደዚህ አይነት ፖሊገን ቢኖረን ኤክስቴንሽን መስራት ነው። ያያችሁ በኤክስቴንሽኑና ኤክስቴንሽን ማለት ማስረዘም ነው። ከፈልጋችሁ ያኛውን ሳይድ ከፈልጋችሁ አንዱን ሳይድ ማስረዘም። ከዛ በሱ በኤክስቴንሽኑና በአንደኛው በፖሊጎኑ ሳይድ በውጭ በኩል የሚፈጠረው አንግል ምን ይባላል? ይሄ ኤክስቴሪየር አንግል ይባላል። ኦኬ ኤክስቴሪየር አንግል ወይም ደግሞ በአማርኛ ምን እንለዋለን? ውጫዊ አንግል። እስካሁን ያየናቸው ምን ነበሩ? ውስጣዊ ነበሩ። ውጫዊ አንግል እንለዋለን። ይሄ በኤክስቴንሽኑና በፖሊጎኑ አንደኛው ሳይድ ያውን ይሄን ኤክስቴንድ ካደረኩት እዚህ ጋር ይፈጠራል አንግሉ። ይሄኛውን ኤክስቴንድ ካደረኩት እዚህ ጋር ይፈጠራል አንግሉ። ይሄኛውን ኤክስቴንድ ካደረኩት እዚህ ጋር ይፈጠራል። ይሄኛውን ኤክስቴንድ ካደረኩት እዚህ ጋር ይፈጠራል። በውጭ በኩል የሚፈጠር ነው ማለት ነው። አንደኛውን ኤክስቴንድ ሳደርጉት በውጭ በኩል የሚፈጠረው አንግል ኤክስቴሪየር አንግል ወይም ደግሞ ውጫዊ አንግል ተብሎ ይጠራል ማለት ነው። ውጫዊ አንግል ማለት ምን እንደሆነ ካወቅን እንዴት ነው ሰም ኦፍ ኤክስቴሪየር አንግል እንዴት ማወቅ እንችላለን? ኦኬ ሰም ኦፍ ኤክስቴሪየር አንግል እንዴት ማወቅ እንችላለን? ሰም ኦፍ ኤክስቴሪየር አንግል ድምራቸው ስንት ነው? 360 ዲግሪ ነው ማለት ነው የሚመጣው። 360 ዲግሪ የውጫዊ አንግሎች ድምር ሁልጊዜ እኩል ይሆናል 360 ዲግሪ ይመጣልናል ማለት ነው። ለምን? ክብ ስለሚሰሩ ማለት ነው። የውጫዊ አንግሎች ድምር አጠቃላይ ለምሳሌ ትሪያንግል ብንወስድ ይሄኛው ኤክስቴንድ ሳደርገው እዚህ ጋር እንዳንግል ይፈጠራል። ይሄኛውን ኤክስቴንድ ሳደርገው እዚህ ጋር አንድ አንግል ይፈጠራል። ይሄኛውን ኤክስቴንድ ሳደርገው እዚህ ጋር አንድ አንግል ይፈጠራል። ስለዚህ ስንት ኤክስቴንሽን እንትኖች አሉት ማለት ነው? ኤክስቴሪየር አንግሎች አሉ ማለት ነው 3። ይሄን ቴታ፣ ይሄኛውን ቤታ፣ ይሄኛውን አልፋ ብለው ቴታ ፕላስ ቤታ ፕላስ አልፋ ስንት ይሰጠናል ማለት ነው? 360 ዲግሪ። ስለዚህ ነምበር ኦፍ ሳይዱ እየጨመረ በሄደ ቁጥር መጠናቸው እያንዳንዳቸው እያነሰ ይሄዳል እንጂ ድምራቸው ሁልጊዜ ምንድነው የሚሆነው? 360 ዲግሪ ነው የሚሆነው ማለት ነው። የማናቸውም ኮንቬክስ ፖሊገን ሰም ኦፍ ኤክስቴሪየር አንግል ሁልጊዜ ስንት ይመጣል ማለት ነው? 360 ዲግሪ። ኢንቴሪየር አንግል ከሆነ ግን በዚህ ፎርሙላ ነው የምናውቀው። ማለት ነው። ይሄን ኤክስቴሪየር አንግል ሰም እንዳትረሱ ማለት ነው። ለማንኛውም ሰም ኦፍ ኢንቴሪየር ኤንድ ኤክስቴሪየር አንግልስ ኦፍ ኤኒ ሳይድድ ፖሊገን ኢዝ ሰም ኦፍ ኢንቴሪየር ኤንድ ኤክስቴሪየር አንግልስ ኢዝ ኤን ታይምስ 180 ነው የሚመጣው። ስለዚህ እዚህ ጋር ሁለቱንም በደንብ አድርጋችሁ ያዙ። ሰም ኦፍ ኢንቴሪየር አንግልስ በምንድን ነው የምናውቀው? በዚህ ፎርሙላ ኤን ማይነስ 2 ታይምስ 180 ዲግሪ። ይሄ የኢንቴሪየር አንግሎች ድምር ነው። ሁለተኛው ሰም ኦፍ ኤክስቴሪየር አንግልስ የኤክስቴሪየር አንግሎች ሰም ደግሞ ስንት ነው ብለናል? 360 ዲግሪ። እዚህ ጋር ምንድን ነው የሚነግረን? ሰም ኦፍ ኢንቴሪየር አንግልስ
ሰም ኦፍ ኢንቴሪየር አንግልስ ፕላስ ሰም ኦፍ ኤክስቴሪየር አንግልስ። አሁን ሰም ኦፍ ኢንቴሪየር አንግሎች እና ሰም ኦፍ ኤክስቴሪየር አንግሎችን ስንደምራቸው ስንት ይመጣል? እስኪ አብረን ስራ ይነ ሰም ኦፍ ኢንቴሪየር አንግልስ ምንድነው ፎርሙላችን? ይሄ ነው። እሱን ነው የምንደምረው። ኤን ማይነስ 2 ታይምስ 180 ዲግሪ ሲደመር ሰም ኦፍ ኤክስቴሪየር አንግልስ ደግሞ ምንድነው? ሁልጊዜ 360 ዲግሪ ነው። 360 ዲግሪ ለመደመር እንዲመችን ይሄ 180 ብራኬት ውስጥ ያሉትን ሁለቱንም ቁጥሮች ያባዛል። 180 ዲግሪ ታይምስ ኤን ታይምስ 180 ዲግሪ ማይነስ 180 ዲግሪ ሲባዛ በሁለት 360 ዲግሪ ሲደመር እዚህ ጋር ማን አለ? 360 ዲግሪ። እነኚህ እንግዲህ እንደምታዩቸው ምንድናቸው? ዚያር ኢኳል በኦፖዚሽን ሳይድ እኩል ናቸው፣ ነገር ግን በሳይን የተለያዩ ናቸው። ሁለት ሆነው አንደኛው ፖዚቲቭ ሁለቱም እኩል ሆነው አንደኛው ፖዚቲቭ አንደኛው ኔጌቲቭ ከሆነ ማናቸውም ቁጥሮች ድምራቸው ዜሮ ነው የሚመጣው። ስለዚህ ይሄ ዜሮ ይመጣል። ማን ይቀራል ማለት ነው? ኤን ታይምስ 180 ዲግሪ ይመጣል ማለት ነው። ሶ ይሄ የማናቸውም ፖሊገን ኢንቴሪየር አንግል ሰሙና ኤክስቴሪየር አንግል ሰሙን ስንደምራቸው የምናገኘው ውጤት ይሄ ይሆናል ማለት ነው። ሶ በዚህ ፎርሙላ ኢንቴሪየር አንግል ሰሙን ማወቅ ትችላላችሁ። For any n-sided polygon, the sum of the measure of exterior angles of the polygon is 360 ያየነው ነው። So at each vertex of a polygon, the sum of interior and exterior angle is what? 180 ልብ አድርጉ። ይሄኛውን ደግሞ በደንብ አድርጋችሁ ማስታወስ ያለባችሁ ኖቴሽን ነች። እችኛዋ ምንድነው የሚላችሁ? at each vertex ነው የሚላችሁ። at each vertex እያንዳንዷ ቨርቴክስ ላይ at each vertex sum of interior angle and exterior angle, sum of exterior angle ስንት ይሆናል ነው የሚለን? 180 ዲግሪ ይሆናል። የት ነው እንደዚህ የሚሆነው? ቨርቴክሷ እያንዳንዷ ቨርቴክስ ላይ ማለት ነው። እያንዳንዷ ቨርቴክስ ላይ ሁልጊዜ ኢንቴሪየር አንግል ኤንድ ኤክስቴሪየር አንግሉ ስንት ይመጣል? 180 ነው የሚመጣው። እቺኛዋን በደንብ አድርጋችሁ ለምሳሌ እዚህ ጋር የፈለግነው ትሪያንግል መውሰድ እንችላለን። ለምሳሌ ፊገር ፖሊገን የፈለጋችሁት መውሰድ ትችላላችሁ። አያችሁ ይሄን ኤክስቴንድ ሳደርገው አንግሉ የሚፈጠረው የቱ ጋር ነው? እዚህ ጋር ነው። በውስጥ በኩል ደግሞ ማን አለ? ኢንቴሪየር አንግል አለ። ለምሳሌ ይሄኛው ቴታ ነው፣ ይሄኛው ቤታ ነው። ሶ ቴታ ምንድነው? ኢንቴሪየር አንግል ነው። ኢንቴሪየር አንግል ነው። ቤታ ደግሞ ምንድነው? ኤክስቴሪየር አንግል ነው። ስለዚህ እነኚህ የሁለቱ አንግሎች ድምር 180 ነው የሚመጣው። ቴታ ፕላስ ቤታ ዊልጊቫስ 180 ዲግሪ። ለምን ምንድነው ፎርም የሚያደርጉት? ብታገናኛቸው ስትሬት አንግል ነው። ኦኬ ስትሬት አንግል ፎርም ስለሚያደርጉ የስትሬት አንግል የምንለው ደግሞ ዝርግ አንግል የምንለው ማለት ነው። ሶስቱን ፎርም ስለሚያደርጉ 180 ነው የሚሰጡት ማለት ነው። ስለዚህ አንድ ኤክስቴሪየር አንግል እና አንድ ኢንቴሪየር አንግል አት ቨርቴክስ አንድ ቨርቴክስ ላይ እዚህኛው ጋር ወይ ደግሞ እዚህኛው ጋር ወይ እዚህኛው ጋር እያንዳንዱ ቨርቴክስ ላይ የኢንቴሪየር አንግል ሰምና የኢንቴሪየር አንግሉና የኤክስቴሪየር አንግሉ ድምር የሚሰጡት 180 ነው ሁልጊዜ ማለት ነው። ይሄ ፖሊጎኑ ዋረበረትስ ፖሊጎኑ ምንም ሊሆን ይችላል። ይሄው ማናቸውም ሊሆን ይችላል። አንዱን ኤክስቴንድ ስታደርጉት እንግዲህ እዚህ ጋር ምን ይፈጠራል? ኤክስቴሪየር አንግል ቴታ ይፈጠራል። እዚህ ጋር ደግሞ ማን አለ? ኢንቴሪየር አንግል ቤታ አለ። እዚህም ጋር ቴታ ፕላስ ቤታ ምንድነው የሚሰጠን? ሁልጊዜ 180 ዲግሪ ነው የሚሰጠን። ማናቸውም ፖሊገን ላይ አንዷ ቨርቴክስ ላይ የሚፈጠሩት ኢንቴሪየር አንግል እና እዛቸው ቨርቴክስ ላይ የሚፈጠሩ ኤክስቴሪየር አንግል ሁልጊዜ ስንደምራቸው የሚኖራቸው ድምር
180 ዲግሪ ነው ማለት ነው። 180 ዲግሪ ነው። ሶ ዚስ ኦል አባውት የመጀመሪያው ቪዲዮችን ይሄን ይመስላል። በሚቀጥለው እንግዲህ አሁን ሰሙን አይተናል። ከዛ ደግሞ በሚቀጥለው ቪዲዮችን እያንዳንዱ ኢንቴሪየር አንግል እና እያንዳንዷን ኤክስቴሪየር አንግል ለማንኛውም ሬጉላር ፖሊገን እንዴት አድርገን እንደምንፈልግ እንመለከታለን። ቴንክ ዩ ቬሪ ማች